ሰላም ጤና ይስጥልኝ እንደምን አላችሁ ውድ የፕሮግራማችን ተከታታዮች የቻናላችን ቤተሰቦች በያላችሁበት የአብዲራዋ ቲዩብ ሰላምታችን ይድረሳችሁ እያልን እነሆ ፕሮግራማችንን ጀመርን። እግር ኳስ በአፍሪካ በአውሮፓ በላቲን አሜሪካ በመላው ዓለም ሕግጋት ደንቦች መተዳደሪያ ሕጎች ወጥተውለት ከሚተዳደሩ የውድድር አይነቶች አንዱ ግንባር ቀደሙ በበርካታ ደጋፊዎች በትላልቅ ስፖንሰሮች ወይም ደግሞ የድጋፍ ከሚያደርጉ ተቋማት ጋር በመተባበር ከስቴዲየም ገቢ ከስፖንሰር በተለያዩ ጉዳዮች በገቢ ጸንቶ ውድድሩ ደምቆ የዓለም ሀገራት ሊያወዳድሩት የሚፈልጉት የሚጓጉት ለማስተናገድ በእጅጉ የሚጥሩት የውድድር አይነት መሆኑን በቅርብ ዓመታት ወጣቱ አዛውንቱ ሽማግሌው ያስተውላል። ይህ የውድድር አይነት የራሱ ሕግና ደንብ አለው። በራሱ ሕግና ደንብ መሰረት ደግሞ ዓለም አቀፉ ፍርድ ቤት በሀገር ውስጥ ያሉ ፍርድ ቤቶች ከፖለቲካ ጋር የተያያዙ እንዲሁም ከመንግስታት ከሀገር መሪዎች ከሀገር ትላልቅ ፖለቲካዊ ተቋማት ጋር በፍጹም የማይገናኝ ጎን ለጎንም የማይሄድ በተቃርኖ ቁጭ ብሎ በራሱ ሕግጋትና ደንቦች የሚዳኝ ነፃ ገለልተኛ በመዝናናት ወጣቶችን በማነጽ በውድድር ሕጎች የደመቀ የጸና የበረታ ራሱን ነፃ አድርጎ የሚተዳደር መተዳደሪያ ደንብ ያለው የውድድር አይነት ነው። እንዲሁ አትሌቲክሱም ቦክሱም ብስክሌቱም መረብ ኳሱም እጅ ኳሱም ቅርጫቱም አጠቃላይ ዋናውም መንግስታዊ ተቋማትና የፖለቲከኞችን ጣልቃ ገብነት በእጅጉ የሚያግድ በመሆኑ በተለይ ደግሞ እግር ኳስ ፊፋ ካፍ የኢትዮጵያ ፉትቦል ፌዴሬሽን ፖለቲካዊ ጣልቃ ገብነትን 100% ሕጉን በማገድ ወይም ደግሞ ጣልቃ ገብነትን በማስወገድ ወይም ደግሞ ግንኙነት ባለመፍጠር እንዲሰሩ ሕጉ በሚያዘው መሰረት የሚወዳደሩበት የስፖርት አይነት ነው። አገራችንም እነዚህን መርህ ፈርማ እነዚህ ሕግጋትን ተቀብላ በመፈጸም ቋሚ ከሆኑ አገራት መካከል ከመስራቾቹ የካፍ አባላት እንዲሁም ደግሞ ከፊፋ ቀደምት ተመዝጋቢዎች መሃል ሆና በእድሜም ከብዙ ነፃ ከወጡ አገሮች ቀድማ አባል ሆና የምትሳተፍበት የእግር ኳስ ማህበር ነው። በኢትዮጵያም ይህ ውድድር በዛ መልክ አንዴ ወጣ አንዴ ገባ እያለ በተለያዩ ጊዜ ደግሞ መንግስታት እጃቸውን ባስገቡ ጊዜ 2 ዓመትም 4 ዓመትም 3 ዓመትም የተቀጣንበት ጊዜ አለ። ስለዚህ በጊዜ እየተሻሻለ ራሱን ከመንግስታዊ ተጽዕኖ ለማውጣት ከባጀቱ ውጭ ጥረት እያደረገ ያለ የውድድር አይነት ነው። በቅርብ ጊዜ ውስጥ የተዝረከረከውን ወይም ደግሞ የተፍረከረከውን ለቁጥጥር አላመች ያለውን የፋይናንስ ውጣ ውረድ ለመቆጣጠር በኢትዮጵያ ፕሪሚየር ሊግ ውስጥ የፋይናንስ አሰራር ተቆጣጣሪ ኮሚቴ ተቋቁሞ በተለይ ደግሞ 2016 እና 2017 በተለይ የተቋቋመው 2016 ሆኖ ውሳኔ ማስተላለፍ የጀመረው እንግዲህ በዚህ ጉዳይ ላይ ሲሪየስሊ ማየት የጀመረው 2017 ላይ ነው። የሕግ የጸናው እንግዲህ የክለቦች የክፍያ ስርዓት አስተዳደር መመሪያ ቁጥር 1 2016 ላይ ነው የወጣው። በዛ መሰረት የተላለፉ ሕጎች አሉ። ይህንን ሕግ ሊያስተላልፍ የሚችለውና በተለይ የፕሪሚየር ሊጉ ተወዳዳሪ ክለቦች የራሳቸው ሊግ እንዲቆጣጠሩ እንዲያስተዳድሩ በኢትዮጵያ ፉትቦል ፌዴሬሽን ስልጣን በተሰጣቸው መሰረት ሁሉም ክለቦች ተሰብስበው የራሳቸውን ሕግ ክለቦቻቸው የሚያስተዳድሩበትን ሕግ ደንብ መተዳደሪያ አጽድቀው የሊግ ኮሚቴ አቋቁመው ውድድራቸውን ከጀመሩ ሰንበትበት ብለዋል። በቅርብ ዓመታት ውስጥ ለቁጥጥር ባላመቸ የፋይናንስ ችግር ክለቦች ባልተመጣጠነ ወጪ
ውድድሩም ሊመጣጠን ባለመቻሉ ጤናማ ዝውውሮች እጅግ በጣም በሚያጸይፍ ሁኔታ እንዲሁም ደግሞ ለፊርማ ከተቀበሉት ገንዘብ በፔሮል የሚፈረመው ለፉትቦል ፌዴሬሽኑ የሚደርሰው ለሊግ ኮሚቴ የሚደርሰው ሪፖርትና ተጫዋቾች እጅ የሚገባው ገንዘብ ባለመጣጠኑ ለክለቦች እያንዳንዱ ክለብ ሊያወጣ የሚገባውን የባጀት መጠን ሊግ ኮሚቴው በመበየን ሊግ ኮሚቴው ስንል ከክለቦቹ የተወጣጡ ስራ አስኪያጆች ያቋቋሙት ሊግ ኮሚቴ እንዲሁም ደግሞ በሜሪት የተቀጠሩ ፕሮፌሽናል ባለሙያዎች ባሉበት በወጣው ሕግና ደንብ መሰረት የክለቦች ክፍያ ስርዓት አስተዳደር መመሪያ ቁጥር 1 2016 አንቀጽ 7 በተሰጠው ኃላፊነት መሰረት በአራት ክለቦችና በ15 ተጫዋቾች ላይ ባደረገው ምርመራ ክለቦቹ የቅድመ ክፍያ ወይም ሶስተኛ ወገን በመክፈላቸው ተጫዋቾቹ በመቀበላቸው በአንቀጽ 5 የተከለከሉ ተግባራት ስር የተቀመጡ ድንጋጌዎችን የጣሱ በመሆናቸው የካቲት 15 2017 ዓ.ም በተደረገው ስብሰባ የሚከተሉትን የቅጣት ውሳኔዎች በክለቦቹና በተጫዋቾቹ ላይ አስተላልፏል ይላል። ይሄንን እንግዲህ ውሳኔዎቹን በእርጋታ ለእናንተ አነብላችኋለሁ። የራሴን ስሜት፣ የራሴን ሐሳብ፣ የራሴን ምኞት፣ የራሴን ክጃሎት እዚህ ውስጥ በፍጹም ላስገባ አልፈልግም። የኢትዮጵያ እግር ኳስ ፌዴሬሽን ውስጥ በተቋቋመው የሊግ ካምፓኒ ወይም የፕሪሚየር ሊግ ኮሚቴ የፋይናንስ አሰራር ተቆጣጣሪ ኮሚቴ ውሳኔ ነው ይሄ። አንቀጹም በአንቀጽ 5 የተከለከሉ ተግባራት ስር የተቀመጠውን ይላል። አራት ክለቦች ላይ ውሳኔ ያሳልፈዋል። አስገራሚ ጉዳይ ነው። ይህንን ውሳኔ ተግባራዊ ካልሆነ በእግር ኳስ ሁለተኛ አልሳተፍም፣ አንገቴ ላይ ገመድ ልታስገቡ ትችላላችሁ ብለዋል መቶ አለቃ ፍቃደ ማሞ። አቶ ኢሳያስ ጅራም የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት በዚህ አቋማቸው ፍጹም በመጽናታቸው በስልጣን ዘመናችን የኢትዮጵያን ፉትቦል እድፍ አጥርተን የሚከፈለው መስዋዕትነት ከፍለን ለአዲሱ ጄኔሬሽን መደላድል አመቻችተን ነው ስራ ዘመናችን የምናጠናቅቀው ብለዋል። መቶ አለቃው ከ44 ዓመታት ወይም ከ45 ዓመታት በላይ በእግር ኳስ በመልፋታቸው በቅርቡ እየተደረገ ያለውን የተዝረከረከ ያልተመጣጠነ ወይም ለቁጥጥር የማያመች የፋይናንስ ፍሰት በመኖሩና ክለቦች ተነጋግረው ተዋውለው ፈርመው በ57 ሚሊዮን ብር ባጀት የዓመቱን ውድድር እንዲፈጽሙ የተደረገው ደንብና ሕግ በመጣስ የተሳተፉ አራት ክለቦች ላይ ውሳኔ ተላልፏል። ክለቦቹ አንደኛ መቻል ወይም መከላከያ እግር ኳስ ክለብ፣ ሁለተኛ ሲዳማ ቡና እግር ኳስ ክለብ፣ ሶስተኛ ሐዋሳ ከነማ እግር ኳስ ክለብ፣ አራተኛ መቀሌ ሰባ እንደርታ። መቻል ሚሊሉ ወንድሙ፣ ዳዊት ማሞ፣ ደሳለኝ ከተማው፣ ኑረዲን ኃይሉ፣ በረከት ደስታ ቅድመ ክፍያ በመቀበላቸው በአንቀጽ 9 መሰረት እያንዳንዳቸው በፈጸሙት ጥፋት 200,000 ብር ቅጣት እንዲከፍሉ በማጣራት የተገኘውን የቅድመ ክፍያ ገንዘብ በ7 ቀናት ውስጥ ለአክሲዮን ማህበሩ ተመላሽ እንዲያደርጉ እንዲሁም ቅድመ ክፍያውን ተመላሽ ያደረጉበትን ማስረጃ ለአክሲዮን ማህበሩ ጽሕፈት ቤት እስኪያቀርቡ ድረስ ከውድድር ታግደው እንዲቆዩ ተወስኗል። ሲዳማ ቡና ለ6 ተጫዋቾች ቅድመ ክፍያ በሶስተኛ ወገን በመክፈል በአንቀጽ 9 መሰረት ክለቡ በቅድመ ክፍያ በሰጣቸው 6 ተጫዋቾች በእያንዳንዳቸው 3 ሚሊዮን ብር በአጠቃላይ 18 ሚሊዮን ብር እንዲቀጣ ይህ ውሳኔ ከተላለፈበት ጊዜ ጀምሮ በ2017 የውድድር ዘመን የተጫዋች ዝውውር እንዳያደርጉ እንዲታገድ በወቅቱ የነበሩ የክለቡ ፕሬዝዳንት አቶ አለማየሁ ጢሞቴዎስ
የክለቡ ስራ አስኪያጅ ተወካይ አቶ ፍሬው አሪራ እና በውሳኔው የተሳተፉ የቦርድ አባላት ይህ ውሳኔ ከተላለፈበት ጊዜ ጀምሮ ለ2 ዓመት በማንኛውም ክለብ ውስጥ በአመራርነት እንዳይሳተፉ በወቅቱ የነበሩ የቦርድ አባላት ክለቡ ለይቶ እንደ ውሳኔው እንዲያስተላልፍ ትዕዛዝ ተሰጥቷል። የክለቡ ተጫዋቾች ሲዳማ ቡና እግር ኳስ ክለብ ሀብታሙ ታደሰ፣ መስፍን ታፈሰ፣ ፍርአውል መንግስቱ፣ ያሬድ ባየ፣ ሳሙኤል ሴሊሶ፣ ደስታ ደሙ የቅድመ ክፍያ በመቀበላቸው በአንቀጽ 9 መሰረት እያንዳንዳቸው 200,000 ብር በፈጸሙት ጥፋት ልክ እንዲከፍሉ በማጣራት የተገኘውን ቅድመ ክፍያ ገንዘብ በ7 ቀናት ውስጥ ለአክሲዮን ማህበሩ ተመላሽ እንዲያደርጉ እንዲሁም ቅድመ ክፍያውን ተመላሽ ያደረጉበትን ማስረጃ ለአክሲዮን ማህበሩ ጽሕፈት ቤት እስኪያቀርቡ ድረስ ከየትኛውም ውድድር ታግደው እንዲቆዩ ተወስኗል። እንግዲህ ይሄ የኢትዮጵያ ፉትቦል ፌዴሬሽን ባቋቋመው ወይም ደግሞ ክለቦች ባቋቋሙት የሊግ ኮሚቴ በውድድሩ ዓመት አጋማሽ ላይ መግቢያ ላይ የተወሰነ ውሳኔ ነው። ሚያዝያ 3 2017 መቻልና ሲዳማ ቡና ይህንን ቅጣት ከሰሙ በኋላ በመደበኛ ፍርድ ቤት የተጫዋቾችን ቅጣት የመክፈያ የመጨረሻ ቀነ ገደብ ከመጠናቀቁ 7 ቀናት ቀደም ብለው ውሳኔውን ያልተገበሩ ተጫዋቾች ለክለቦቻቸው መጫወት እንደማይችሉ ፕሪሚየር ሊጉ ትዕዛዝ ከሰጠ በኋላ በኢትዮጵያ እግር ኳስ ፌዴሬሽን ይግባኝ ሰሚ ኮሚቴ ውሳኔ ይግባኝ ጠየቁ። በዛ ይግባኝ መሰረት ደግሞ የኢትዮጵያ ፉትቦል ፌዴሬሽን ይግባኝ ሰሚ ኮሚቴ የኢትዮጵያ ፕሪሚየር ሊግ የሊግ ኮሚቴ የወሰነውን አጸና። እነ መቶ አለቃ የክለቦቹ አክሲዮን ማህበር ያቀረበውን ክስና የወሰነውን ውሳኔ ቅር የተሰኙ ሲዳማ ቡናና መቻል ለኢትዮጵያ ፉትቦል ፌዴሬሽን ይግባኝ ሰሚ ወይም ቅሬታ ሰሚ ኮሚቴ ቅር የተሰኙ 2 ክለቦች አቀረቡ። የኢትዮጵያ ሊግ አክሲዮን ማህበርም ያቀረበውን የኢትዮጵያ ፉትቦል ፌዴሬሽን ቅሬታ ሰሚ አጸና። የሊግ ኮሚቴውን ውሳኔ በአንቀጽ 9 መሰረት የተላለፉትን አጸና። በዚህን ጊዜ መቻልና ሲዳማ ከነተጫዋቾቻቸው ጉዳዩን ወደ መደበኛ ፍርድ ቤት በመውሰድ ፕሪሚየር ሊጉን መክሰስ ጀመሩ። በደንብ ተከታተሉ አድማጮቻችን። ሚያዝያ 3 2017 ለሊግ ኮሚቴው የፍርድ ቤት ጥሪ ደረሰው። ኮሚቴው እንደተቀበለ አረጋገጠ። ፕሪሚየር ሊጉ ደንብና መመሪያውን ጥሰዋል ባላቸው ክለቦችና ተጫዋቾች ላይ ከፍርድ ቤት የገንዘብ ቅጣት በማስተላለፉ ለፌዴሬሽኑ ይግባኝ ሰሚ ኮሚቴ ይግባኝ ቢሉም ኮሚቴው የተላለፈውን ውሳኔ ትክክለኛ ነው፣ የሊግ ኮሚቴው ያቀረበው ውሳኔ ቅጣት ብይን ልክ ነው ብሎ ማጽናቱን በማሳወቁ ረቡዕ ሚያዝያ 3 ቀን 2017 ጀምሮ ውሳኔው ያልተከበሩ ተጫዋቾች መሰለፍ እንደማይችሉ ለውድድር ክፍል ትዕዛዝ ተሰጠ። መቼ? ሚያዝያ 3 2017። የዚህን ጊዜ መቀሌ ሰባ እንደርታ በዚህ መሰረት በአብስራ በተባለ ተጫዋች አማካይነት ክስ ሲከሰስ የቡድን መሪዎቹ የክለቡ ስራ አስኪያጅ በመጀመሪያ ማስጠንቀቂያ ሲታለፉ ተጫዋቹ አሁን በተባለው ሕግ መሰረት በአንቀጽ 9 መሰረት ቅጣት ሲበየን መቀሌ ሰባ እንደርታ ክሱን ወዴት ወሰደ? የዓለም የእግር ኳስ ክስ ያለበት የገላጋይ ፍርድ ቤት ወደዛ ነው ያመለከተው። መቀሌ ሰባ እንደርታ ወደ ፍርድ ቤት አልሄደም። ሐዋሳ ከነማ
በአንድ ተጫዋች ነው የተከሰሰው፣ በእስራኤል በሚባለው ተጫዋች። አሁን ትልቁ ነጥብና በዛሬው አጀንዳችን ላይ መነጋገሪያ የሚሆነው የሊግ ኮሚቴው ክለቦች ባወጡት ሕግና ደንብ መሰረት ምርመራው ሲካሄድ የኢትዮጵያ የፋይናንስ ኢንተለጀንስ ኢንሳ፣ የኢትዮጵያ ፌዴራል ፖሊስ የሚስጥር መርማሪ፣ የኢትዮጵያ ፉትቦል ፌዴሬሽን፣ የኢትዮጵያ የሊግ ኮሚቴ የተመረጡ ሰዎች እጅግ በረቀቀና ጊዜ በፈጀ ባጀትን መደብ አድርጎ ሲመረምር፣ ሲያስስ፣ ሲያጠና፣ ማስረጃ ሲፈልግ ከርሞ በሶስተኛ ወገን ህገወጥ የሆነ የገንዘብ ቅብብል መካሄዱን በመረጋገጡ ለነዚህ ክለቦች በፈረማችሁት፣ ባጸደቃችሁት፣ ባረቀቃችሁት እንዲሁም ደግሞ ተግባር ላይ እንዲውል በተነጋገርነው መሰረት ባለመገኘቱ የመንግስትን ገንዘብ በማባከን የእግር ኳስ ውስጥ ከተባለው በጀት ውጭ ህገወጥ የሆኑ የተጫዋቾች ዝውውር በመፈጸማችሁ ውድድሩ ተመጣጣኝ ሊሆን ባለመቻሉ የሚቀርቡ አቤቱታዎችንና እግር ኳሳዊ ክስረቶችን ለማዳን የሊግ ኮሚቴው ባወጣው መስፈርት ህግና ደንብ ባለመተዳደር ህጉን የተላለፉ ክለቦች ላይ እጅግ በጣም አስደናቂ አመርቂ በማስረጃ የተደገፈ ተጫዋቾች ቅዱስ ጊዮርጊስ ውስጥ 500 ሺህ ብር የሚበላ እነዚህ ክለቦች ውስጥ በ150 ሺህ በ200 ሺህ በ250 ሺህ መፈረሙ በራሱ ማስረጃ ሆኖ ከሌሎች ክለቦች ፔሮል ተፈልጎ ከዚህኛው ፔሮል ጋር ተገናኝቶ ክለቡ የሰጣቸው ብር በሌላ ሶስተኛ ወገን በኩል ተሻግሮ ተጫዋቾቹ እንዲያገኙ ሲደረግ ክለቡ እጅግ በጣም ወንጀል ውስጥ በመዘፈቁ ተጫዋቾቹ 200 ሺህ እንዲቀጡ ክለቡ አሳልፎ የሰጠውን ገንዘብ ወደ ሊግ ኮሚቴ ካዝና እንዲያስገባ እነዚህ በሙሉ በ7 ቀን ውስጥ ቀርቷቸዋል። ካላስገባችሁ ተጫዋቾቹ በየትኛውም በዚህ ዓመት በሚደረግ ውድድር አይካፈሉም፣ ከተካፈሉ በእያንዳንዱ ጨዋታ ትቀጣላችሁ፣ እንዲሁም ወደ ሁለተኛ ዲቪዥን ትወርዳላችሁ ብለው ኮሚኒኬ ተልኮ ተስማምቶ የተጀመሩበት ጉዳይ ላይ ሁለቱ ወደ መደበኛ ፍርድ ቤት ሄደዋል። አድማጮች የወላይታ ዲቻና የሲዳማን ጨዋታ ከማንሳታችን በፊት ለጉዳያችን ጭብጥ ዝርዝር እንዲሆን አንድ ማስረጃ እንንገራችሁ ወይም ማስጠንቀቂያ እናስተላልፍ። በፊፋ ህግ ሰርድ ፓርቲ የሚባለው ወይም ደግሞ ሶስተኛ ወገን የሚባለው በእግር ኳስ ውስጥ ለተፈጠሩ ችግሮች በሙሉ እግር ኳሳዊ የመፍቻ ዘዴዎች፣ እግር ኳሳዊ የገላጋይ ፍርድ ቤቶች በዓለም አቀፍ ደረጃ ተቋቁመዋል። ከነሱ ውጭ በበነኛው ፍርድ ቤት 100 አለቃ ፍቃደ ማሞም፣ የተከበሩ ኢሳያስ ጅራም ክለቦችን በመደበኛ ፍርድ ቤት ከሰው ቢያስወስኑ ፊፋ አገሪቷንም እነዚህ ግለሰቦችንም ከኳስ ያግዳል። በመደበኛ ፍርድ ቤት ኢሳያስም 100 አለቃ ፍቃደ ማሞም ቢረቱ የሊግ ኮሚቴውም የፉትቦል ፌዴሬሽኑም በመደበኛው ፍርድ ቤት ተከሰው መደበኛው ፍርድ ቤት ውሳኔ ቢሰጥ ይህንን ክስ የወሰዱ ክለቦች ከምድረገጽ ነው ፊፋ የሚያግዳቸው። ምክንያቱም እግር ኳሳዊ ክስተቶች፣ እግር ኳሳዊ ቅሬታዎች፣ እግር ኳሳዊ ክሶች የሚታዩበት የራሱ ገለልተኛው ፍርድ ቤት አለ። የሲቲ ጉዳይ የታየበት አይነት ቅሬታ ሲኖር የእግር ኳስ ገላጋይ ፍርድ ቤት አለ። እዛ መሄድ ነው ያለባቸው። አሁን ትልቁ ችግር ምንድነው? ወደ መደበኛ ፍርድ ቤት ከሄዱ ፊፋ ይሄን ከሰማ፣ ካፍ ይሄን ከሰማ ከየትኛውም ውድድር ኢትዮጵያ ነች የምትታገደው። ኢትዮጵያ ክለቦቿ፣ ብሔራዊ ቡድኗ ስልጠና፣ ስብሰባ ምናምን የለም። ይሄንን በዶክተር አሸብር ጊዜ አይተናል። ስለዚህ መደበኛው ፍርድ ቤት በእግር ኳሳችን ውስጥ ጣልቃ የሚገባ ከሆነ ኢትዮጵያ አይደለም መደበኛው ፍርድ ቤት፣ ጠቅላይ ሚኒስትር አብይ በእግር ኳስ ውስጥ ገብተው ውሳኔው እንዲንጋለል፣ ውሳኔው እንዲሻፈፍ፣ ውሳኔው ወይም ደግሞ እንዲመቻመች፣ እንዲቻቻል የሚያደርጉ ከሆነ እጅግ በጣም ከፍተኛ ቅጣት ይጠብቀናል። ቀጣዩ እርምጃ ምንድን ነው?
ፕሪሚየር ሊጉ የሊግ ኮሚቴ በክለቦች የተዋቀረው የሊግ ኮሚቴ ያስተላለፈው ውሳኔ እንዲጸና የኢትዮጵያ ፕሪሚየር ሊግ የቅሬታ ሰሚ የይግባኝ ሰሚ ኮሚቴ አጽንቷል። ይህንን ወደ ፊፋ ይላል። ፊፋ ውሳኔውን ያሳውቃል። የፍርድ ቤቱ ፈጽሞ አይሰራም። ይህ ሲሆን በመውረድ ላይ የተንጠለጠሉ ክለቦች ከመውረድ ይተርፋሉ። ይሄ ማንም ወረደ ማንም ወጣ ለኛ ለቻናላችን ለኛ ለቤተሰቦቻችን ለኛ ለአድማጮቻችን ቅንጣት የሚጨምረው ነገር የለም። ነገር ግን በእግር ኳስ ውስጥ የተወሰኑ ውሳኔዎች ሳይፈጸሙ ለ40 ለ50 ዓመታት እግር ኳስ ውስጥ ከርመናል። እነዚህ እግር ኳሳዊ ውሳኔዎች ብቻ ሳይሆኑ በማህበራዊ ፋይዳ ውስጥ ያሉ ውሳኔዎችም ሲንሻፈፉ ሲንጋለሉ አይተን የህግ የበላይነት ጭራሽ ማይከበርበት ጭራሽ ተደማጭነት ያጣበት በአጠቃላይ በህግ ማንተዳደርበት ደረጃ ላይ አገሪቷ እየደረሰች ነው። ስለዚህ በእነዚህ የመዝናኛ ዘርፎች የሚወሰኑ የህግ አግባቦች ተግባራዊ ሲሆኑ በሌሎቹም ጉዳዮች ላይ በመደበኛ ፍርድ ቤት በፍትሐ ብሔር በተለያዩ ማህበራዊ ጉዳዮቻችን ውስጥ ያሉት የህግ ተደማጭነትና የህግ የበላይነት በእያንዳንዱ ማህበረሰብ ውስጥ መስረጽ ይጀምራሉ። በእነዚህ የመዝናኛ ጉዳዮች ውስጥ በእነዚህ ኢንተርቴይንመንት ባላቸው ጉዳዮች ውስጥ እንኳን ህግ ሲላላ የተወሰኑ ውሳኔዎች ሲቀለበሱ የምናይ ከሆነ በህግ መዳኘት ጉዳይ በአገሪቷ መላላቱ ብቻ ሳይሆን ተበጥሶ የመውደቁም ጊዜ ቅርብ መሆኑ የማያጠራጥር ነው። ስለዚህ እነዚህ ህጎች የሚፈጸሙ ከሆነ የመጀመሪያው ተጠቃሚ በዘንድሮ ዓመት ባጀት እያላቸው አቅም እያላቸው ኢትዮጵያ ቡና፣ ቅዱስ ጊዮርጊስ፣ ባህር ዳር፣ ፋሲል፣ ወላይታ ዲቻ፣ ሀዲያ ሆሳና፣ አዳማ፣ በተለይ ድሬዳዋ እነዚህ አሁን የጠቀስናቸው መቀሌ ሰባ እንደርታ፣ ወልዋሎ በሙሉ ኢትዮጵያ ውስጥ የምናውቃቸው መብራት ኃይል የሚንገዳገደው መብራት ኃይል መድህን እነዚህ በሙሉ ባላቸው ባጀት የተሻለ ተጫዋች አዘዋውረው በተሻለ ደረጃ ሊጉን ማጠናቀቅ ይችላሉ። ነገር ግን ለህግ አድረዋል። ለተሰጠ ደንብና መመሪያ እነሱ ራሳቸውን አስገዝተዋል። ራስን አለማስገዛት ከቅጣት እንዴት ያድናል? ከድሬዳዋ በላይ ገንዘብ ለማውጣት ከአዳማ በላይ ከፋሲል ከባህር ዳር ከጊዮርጊስና ከቡና በላይ ወይም ከመድን ከማብራት ኃይል በላይ የተሻለ ገንዘብ የማውጣት አቅም ከየት መጥቶ ህግ ካለማክበር ካልሆነ በስተቀር ይቅርታ ትላልቅ ክለቦች እኮ በዚህ ውድድር የቆዩ በዓለም አቀፍ ደረጃ ባሉ ዜጎቻቸውም የሚረዱ በርካታ ክለቦች አሉ። ነገር ግን ህግና ደንብ ይፈጸም ህግና ደንብ ተግባራዊ ይሁን ብለው በዘንድሮ የውድድር ዓመት ምጥ ውስጥ ገብተዋል። ይህ ህግ ሲፈጸም ተገቢ ያልሆኑ ተጫዋቾች የተሰለፉት ወይም ያሰለፉት ሲዳማ ቡናዎች በአመቱ መጀመሪያ ወይም ደግሞ ከየካቲትና ሚያዝያ ጀምሮ በተጫዋቾቻቸው ላይ የተጣለውን የቅጣት ገደብ ጥሰው ባለፈው እሁድ ከወላይታ ዲቻ ጋር በተደረገው የፍጻሜ ጨዋታ እነዚህ 6 ተጫዋቾች ውስጥ የተከለከሉት ውስጥ በርካቶቹ ወይም ደግሞ ሙሉ በሙሉ ማለት በሚቻል ሁኔታ ተሰልፈዋል። ስለዚህ ህግ ይፈጸምና ህግ ተግባራዊ ይሆንና በሚቀጥለው አመት የአፍሪካ የክለቦች ሻምፒዮንስ ውድድር ኢትዮጵያ መድን ወላይታ ዲቻ ደግሞ በአፍሪካ ሴካፋ ዋንጫ ሀገሪቷን ሊወክሉ ይገባል። ባድሎ አይደለም፣ በመድሎ አይደለም፣ በምኞት አይደለም፣ በክጃሎ አይደለም፣ በክጃሎት አይደለም፣ ወይም በተለየ የስሜት መነሻ አይደለም። ህግ ተግባራዊ ከሆነ ህግ የሚፈጸም ከሆነ ከአቶ ኢሳያስም ከመቶ አለቃ ፍቃደ ማሞም ጋር ምናወራረደው ሂሳብ ይኖራል። እነሱ ወስነዋል፣ ይግባኝ ወደ እነሱ ሄዷል፣ እነሱ አጽንተዋል። በመደበኛ ፍርድ ቤት ፊፋ ባገደው ጉዳይ መደበኛ ፍርድ ቤት ገብቶ ይሄን እግር ኳስ የሚያጨናግፍ ከሆነ አብዛኛው የኢትዮጵያ ፕሪሚየር ሊግ ክለቦች ራሳቸውን ሊያግዱ ይችላሉ፣ ራሳቸውን ማዕቀብ ሊያቅቡ ይችላሉ። ሁለተኛ በህጉ መሰረት ወላይታ ዲቻ የ2017 የኢትዮጵያ ፕሪሚየር ሊግ የጥሎ ማለፍ ዋንጫ የአሸናፊነት ዋንጫው ሊመለስለት ይገባል። በህግ ጉዳይ በህግ በተጻፈው በተደነገገው አሁን ባነበብኩላችሁ ህግ መሰረት የአካባቢው ተወላጅ የብሔሩ ተወላጅ በመሆን የመጣ ስሜት ሳይሆን የረቀቁ የጸደቁ ብያኔ የተሰጣቸው ህጎች ለምንድን ነው ማይጸድቁት?
የግል ይዞታ የመሬት ይዞታ ቢሆን የድንበር ግጭት ቢሆን የውርስ ጉዳይ ቢሆን በፍርድ ቤት ተሯርጠን አስፈጽመን ተግባራዊ እናደርግ የለ እንዴ? ይሄ ተግባራዊ እንዲሆን የወላይታ ዲቻ እግር ኳስ ክለብ ጽሕፈት ቤት ደብዳቤ መጻፍ አያስፈልገውም። ጠበቃ መቅጠር አያስፈልገውም። ለዚህ ጉዳይ ማስታወሻ ፌዴሬሽኑ ወይ የሊግ ኮሚቴውን ሄዶ ማስታወስም አያስፈልገውም። የሊግ ኮሚቴው ለራሱ ህልውና ሲል የኢትዮጵያ ፉትቦል ፌዴሬሽን የማስፈጸም አቅሙንም ተግባራዊ ለማድረግ የራሳቸው የሥራ ድርሻ ነው። ስለዚህ ይህንን እንደ አንድ የእግር ኳስ ቤተሰብ ለማስታወስ እንጂ እኛም የምንፈጥረው ተጽዕኖ ኖሮ አይደለም፣ ተግባራዊ የመሆን ግዴታ ስላለበት ነው። በልዩ ሁኔታ ታይቶ ልክ እንደ ምስራች እንደ ብስራት በተለየ ዜማ በተለየ ፌስቡክ ላይ በሚጻፉ ጉዳዮች ይህንን ጉዳይ መስመር ማሳት አያስፈልግም። የኢትዮጵያ ፉትቦል ፌዴሬሽን መደበኛ ስራው ነው። ጉዳዩን ብይን ሰጥቶበታል። የኢትዮጵያ የሊግ ኮሚቴ በመቶ አለቃ ፍቃደ ማሞ እንዲሁም በሁሉም ክለቦች በተመረጡ የሥራ አስኪያጅ አባላት በሜሪት የተቀጠሩ በጥሩ ደሞዝ ይህንን ሊግ ውድድሩ እንዲካሄድ ያደረጉ ሰዎች እንዲሁም የኢትዮጵያ የደህንነት ቢሮ ከኢንሳ የተመረጡ ከፌዴራል ፖሊስ ምስጢር መርማሪዎች ተመድበው ያጣሩት የወሰኑት በማስረጃ ያረጋግጡት ጉዳይ በመሆኑ ያ የመንግስት ባጀት ሲዝረከረክ የተወጣጡ ሰዎች በረቀቀ ሁኔታ ያገኙት ዶክመንት ተግባራዊ ይሁን ብለን ለመጠየቅ ነው የመጣ ነው። ሌላ ምን የተናገርነው ስህተት አለ? የኢትዮጵያ ፉትቦል ፌዴሬሽን በዚህ አጣሪ ኮሚቴ ባረጋግጠውና ባጣራው መሰረት ዋናው የስራው ኃላፊነት የተሰጠው ስልጣን ያለው ኮሚቴ አለ። እዚህ ጋር ኮሚቴውን ማስታወስ ካስፈለገ ለመስጊያ እንዲሆነን የፋይናንስ አሰራር ተቆጣጣሪ ኮሚቴ ውሳኔ ይላል። እነዚህ ሰዎች ሲወስኑ ባሉባልታ ከተጫዋቾች ባገኙት የባንክ አካውንት ስቴትመንት ባነበቡት ብቻ አይደለም። በሶስተኛ ወገን በማን በኩል 1/3 ክፍያ ተጫዋቾቹ ጋር እንደገባ እነማ እንዳስገቡ መርምሮ አረጋግጦ ተጫዋቾችን ኢንተርቪው አድርጎ በሰነድ የተያዘ ዶክመንት ከባንክ ስቴትመንት የተገኘ በእነማን በኩል እንደሄደ በማን በኩል መች ወጥቶ መች እንደገባ እነዚህም በሙሉ አጣርቶ የሰጠው ውሳኔ ነው። ይሄ ውሳኔ ተግባራዊ ይሁንና ክለቦች ድካማቸው ላባቸው ፍሬ ያፍራ ነው የምንለው። ሌላ አጀንዳ ሌላ የተያዘ ጉዳይ የለንም። ይህ ስለ እውነት ለመናገር ይህንን ጉዳይ ወላይታ ዲቻ ፈጽሞት ቢሆን እንኳን አንገቴን ለገመድ ሰጣለሁ። ይህንን ሪፖርት ይህንን ጉዳይ ከማቅረብ ወደ ኋላ አልልም። ባለቀ እድሜ በረፈደ እድሜ ለመቃብር 40 ክንድ በቀረን ሰዓት በማስተባበያ በውሸት የተለየ ጥቅም ፍለጋ የምናደርገው ጉዳይ አይደለም። በተለይ እኔ እዚህ ውስጥ ልጄ የፕሮግራሙ ዋና አስተባባሪ በዚህ ጉዳይ የሚያገባው ነገር የለም። በማረጋገጫ ይህን ጉዳይ ልባት የሚሰጡት የሊግ ኮሚቴው የኢትዮጵያ ፉትቦል ፌዴሬሽን እንደ ተቋም ሀገርን እንደወከለ በመላው ኢትዮጵያ ተወዳድሮ ምርጫውን እንዳሸነፈ እንዲሁም ለ40 ዓመት ለ50 ዓመት የጸኑ ክለቦች ተወካዮቻቸውን ልከው የተመረጠው የሊግ ኮሚቴ ራሱን እንዲያስተዳድር በሕግ በአዋጅና በደንብ በተሰጠው ስልጣን መሰረት ተወዳዳሪ ክለቦች የረቀቀውን የጸደቀውን መሬት የነካውን ሕግ መፈጸም ባለመቻላቸው የተሰጠ ብያኔና የጸደቀ ሕግ ተግባራዊ ይሁን፣ የተጎዱ ክለቦች ፍትህ ያገኙ። 2018 በአፍሪካ ኮንፌዴሬሽን ካፕ ለሁለተኛ ጊዜ ወላይታ ዲቻ እንደሚሳተፍ ተስፋ እናደርጋለን። ፍትህ ለእግር ኳሳችን፣ ፍትህ በኢትዮጵያ ፉትቦል ፌዴሬሽንና በኢትዮጵያ ሊግ ኮሚቴ የጸደቀውን ሕግ ተግባራዊ ላደረጉ ድንቅ ክለቦች ፍትህ ያስፈልጋል። ሐሳቡን ለማንሸራሸር ነው። በቅርቡ የኢትዮጵያ ፉትቦል ፌዴሬሽንና የሊግ ኮሚቴ ይህ እየተደረገ ያለውና 2 ወይም 3 የፕሪሚየር ሊግ ጨዋታ የቀሩትን የዘንድሮን መርሃ ግብር ሲያጠናቅቅ ይህንን ውሳኔ ያሳውቃል ብለን እንጠብቃለን። ፍትህ ለእግር ኳሳችን። አብዲ ራዋ ነኝ በአብዲ ራዋ ቲዩብ። ፍትህ ለእግር ኳሳችን። ሰላም ቆዩ።
ነው።